አልካትራዝ የአደገኛ ወንጀለኞች እስር ቤት በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተገነባው። በፓሲፊክ ውቅያኖስ የሚጓዙ መርከቦችን አቅጣጫ ለማመላከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሰፈርም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ሲሆን ነበር። እንደ አውሮፓውያኑ ከ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ ሆኗል። በ1962 ሶስት ታራሚዎች አምልጠው የገቡበት አልታወቀም። በተጨማሪም የሆሊውድ ፊልሞች ማጠንጠኛ መሆኑ አልካትራዝ እውቅናው እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ በማስፋፋት የአሜሪካ አደገኛና ጨካኝ ወንጀለኞች መታሰሪያ እንዲሆን አዘዋል። ስለ አልካትራዝ በስፋት የማይታወቁ 5 እውነታዎች የሚከተሉት ናቸው። አንደኛ፣ ለሌሎች ማረሚያ ቤቶች ምሳሌ መሆኑ። እንደ አውሮፓውያኑ በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 በዓለም ረዥሙ የሲሚንቶ ግንብ በዙሪያው ታጠረ። የእስር ቤቶች ቁንጮ በሚል ስያሜ ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶችም ወርሰዋል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማህበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይላል። እስረኞችን ለየብቻቸው በማሰር እንዳያሴሩ ማድረግ ከጥብቅ የቁጥጥር መንገዶቹ አንዱ ነበር። እስረኞች ከሳምንቱ መጨረሻ ቀናት ውጪ እርስ በእርስ እንዲያወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። ሁለተኛ፣ ጥቂት አደገኛ ወንጀለኞች የሚታሰሩበት መሆኑ ነው። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካይ ከ260 እስከ 275 ታራሚዎች ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግስት እስረኞች 1% ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች በዚህ እስር ቤት ታስሯል። በጣም የሚታወቀው አልፎንስ ኤልቻፖ ሲሆን በቺካጎ የወንጀል ቡድን መሪ ነበር። ኤልቻፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤት በመቀጠሉ ነው። አልካትራዝ 4 ዓመት ከታሰረ በኋላም የቂጢኝ በሽታ ስለያዘው ወደ ሌላ ማረሚያ ቤት ተዛውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፋት ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ወጥቶለታል። በካንሳስ እስር ቤት ሳለም አዕዋፋትን ያሳድግ ነበር። በአልካትራዝ ግን እንስሳት ማስገባት ክልክል ነበር። ሌላው ታዋቂ እስረኛ አልቪን ካርፖዊዝ ነው። በህዝብ ዘንድ በጣም ይጠላ የነበረውን አልቪን በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበር። ለ25 ዓመታት በአልካትራዝ በመታሰር ለረጅም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖም ተመዝግቧል። በ1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ወይም ማሽንገን ኬሊ ባርንስ እናም ራፋኤል ካንሴል ሚራንዳም ታዋቂ የአልካትራዝ እስረኞች ናቸው። የፖርቶሪኮ ናሽናሊስት ፓርቲ አባላትም ነበሩ። ሶስተኛ፣ ከአልካትራዝ ለማምለጥ እጅግ ከባድ መሆኑ። አልካትራዝን በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው። ሆኖም ግን ታራሚዎች ማምለጣቸው አልቀረም። በ3 አስርታት 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገድለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። አምልጠው ሊሆን ይችላል ተብሎ ቢገመትም መንግስት ጠፍተዋል ብሎ ነው የሚያምነው።
እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ 1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባወርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። በ1945 ጆን ጊሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላም ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ባትል ኦፍ አልካትራዝ በመባል የሚታወቀው እንደ አውሮፓውያኑ በ1946 የተደረገው የማምለጥ ሙከራም በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎችን ሲገድሉም 18ቱን አቁስለዋል። ማምለጥ ግን ሳይችሉ ቀርቷል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች አምልጠዋል። ልብሳቸው በአቅራቢያው ባለ ኤንጀል ደሴት ላይ ስለተገኘም ምናልባት ሰጥመው ይሆናል ተብሎ ይታመናል። ጆን ስኮት እና ዳርል ፓርከር የተባሉ ታራሚዎች በጓዳ በኩል አሾልከው ቢያመልጡም ደሴቱ ላይ ሊያዙ ችለዋል። አራተኛ በሆሊውድ ፊልሞች ገናና መሆኑ። አልካትራዝ በሆሊውድ ፊልሞች ገናና ምስል አግኝቷል። በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት አይደለም። አልካትራዝ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመረጡ አድርጓቸዋል ሲሉም የማረሚያ ቤቶች ቃል አቀባይ ይናገራሉ። በ1979 ክሊንት ኢስትውድ የተወነበት ኤስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አምልጠው ስለመሆኑ መረጃ የለም። መርደር ኢን ዘ ፈርስት የተባለው ፊልም ታራሚው ሄንሪ ቶዶሬ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላም ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘ ሮክ ተከታታይ የቴሌቪዥን ድራማና ጌም ሊሆን ችሏል። አምስተኛ የተዘጋበት ምክንያት ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግ አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታም ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላም ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመን አካባቢው የማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገልጻሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑም ስኬታማ ሳይሆን ቀረ። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና፣ ሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገውም ይጠቀሙበታል። በቂ ልምምድ ከተደረገም ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎም ይወሰዳል።